መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርሶ ከአፍሪካ ህብረት ፊት ለፊት ቡልጋሪያ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ምን ነው ዛሬ ያለመድነውና የጠበቅነው ዓለም አቀፍ ጉዳይ የላችሁም ወይስ? ሜሪ አርምዴ ይህን ያህል ስልጣን የተሰጣት ለምንድን ነው ይላል። ምንም የተሰጣት ስልጣን የለም። ሜሪ አርምዴ ስራዋ ሊረሳ እንደማይገባ ትንሹ የጋዜጠኛነት ትንሹ ለማሳሰብ ብቻ ነው። ሰዎች የሆነ ነገር ሲሞክሩ የሆነ ነገር ሲጥሩ ያንን ነገር የመግለጥ ሪቪል የማድረግ ኃላፊነት ያለው ስለሆነ ነው የጠቀስነውና አንድ ቀን ተወባና ትክሽና ወይ በብዙ መልኩ ማስተዋወስ ይቻላል። በነገራችን ላይ በዚህ አጋጣሚ እናት ባንክን ለማመስገን እወዳለሁ። እንዲህ አይነት ጉምቱ ኢትዮጵያን ሴቶችን በእነሱ ስም ቅርንጫፍ ይከፍታል። ትንሽ ማስተካከያ የምሰጠው የማን ነው? የሜሪ አርምዴ ቅርንጫፍ አለ። አንዱ አሁን እሷ ጋር ያለችኝን 20 ሺህ እንኳን ወደዛ ማድረግ አልችልም። ይሄ እኮ አንድ እኮ ነው። ይሄ ራሱ እኮ አንዱ እንትን ነው። ሜሪ አርምዴ ብለው እዛ ሲያስቀምጡ ሜሪ አርምዴ ባንክ ማስቀመጥ አለብህ። ገብቶሃል? ምታደንቃት ምትወዳት ከሆነ ላይ ቆንጥረው ለሜሪ አርምዴ ሊደረግ የሚችል ልጅ የላትም፣ ውርስ የላትም። ውርሷ ስራዋ ነው እና በስራዋ እንዴት እንግለጻት ለሚለው ነገር አንዳንድ ነገር ማገዝ ይችላሉ ለማለት ጥሩ ነገር ነው። ባልሽን ሰሪ እንጂ በጭራ ገመድ እኔ ከመንግስት ሀገር የታባሽ ሊድ ከሚወዱት ጋር ማን ሲኖር አይተሻል ትላለች። እና እኔ ኢቨን ሃይማኖት አለይም ማለች በግጥሟ ላይ አሁን የልቤን አድርሼ በኋላ ቄስ ይፍተዋለች። እንዲህ እንደዋዛ ይህን ዜማዋን ያቀረብንበት ያለ ምክንያት አይደለም። ሜሪ አርምዴ ለብዙ ዓመታት ፍትህ ያልተበየነላት የሰው እግር ባልሄደበት ጅብ ቀበሮ ባላውለበት ደዋ ጥሶ ደዋ ለብሶ ይባላል። ብዙ ጊዜ ፈርቀዳጅ የሆኑ ሰዎች ናቸው የማህበረሰብን ኑሮ የሚያረሳብሱት። ማህበረሰብ በእንዲህ አይነት የለውጥ ሂደቶች ውስጥ እንደ ማህበረሰብ በእንዲህ አይነት ሂደቶች ውስጥ ካላለፈ ዝግ ነው የሚሆነው እና ደግሞ ዝግ የሆነ ነገር መጥፎ ነው። ምናልባት የዚህ የሁላችንም ማሳያዎች ምዕራባውያን ናቸው እና በሆነ ዘርፍ ውስጥ ላምብ ብለህ ስትገባ አእምሮ ነው የሚዞረው። እንዴት አጣጥመው እንደሚበሉ እንዴት እያንዳንዷን ብልጭታ እንደሚያዩት ያልና የዛ ውጤት የሆነ ነገር ነው ጠፈርን መዳሰሳቸው ጭምር ማለት ነው። ስለዚህ እንደ ሶሳይቲ አብዮተኞች ያስፈልጋሉ በየሙያ ዘርፉ እና አንደርስታንድ አደርጋለሁ። ማህበረሰብ ምንድን ነው የጋራ ባህሉን ሴቱን መጠበቅ አለበት። መጠበቅና ቶታሊ ደግሞ ለውጥ ሬዚስታንት መሆን ደግሞ ይለያያሉ። ገብቶሃል? ስለዚህ አኮሞዴት የምታደርጋቸው ለውጦች መኖር አለባቸው። ከዛ የምትወስደው አለ፣ ከወደፊቱ ደግሞ አጣጥመ የምትወስደው ለቀጣዩ ትውልድ ተቀባይነት ያላቸው ነገሮች ማስተላለፍ ያስፈልጋል። አሁን ክራር እኮ ቤዚካሊ እየጠፋ ነው። ክራር በቃ የክራር ጨዋታ እየጠፋ ነው። የክራር ጨዋታ እየጠፋ ነው ማለት የኑሮ ስታይላችን ግድብ ነው ማለት ነው። ጀስት አንድ ድንች እንደ ምሳሌ ብታመጣ እኔ በማቀው
አንዳንዴ ግራም ይገባኛል። አንድ አይደለንም እንዴ የተለየ እናቃለን። አሁን ያነሳትን ድንች እናቃለን። ያደግንባት ስንት መንገድ ነው የምናቃት ድንች። አንድ እንዳለች ሳትላጥ ከሰላ አድርገን ጥቆር ብላ ትጠበሳለች። አንድ በል እሷን ረስቻታለሁ። እባክህ እሷን ምን በላ ደግሞ እናቶቻችን ትቀቀላለች። ኖ መጀመሪያ ጥብሷ ነች። እቺ ሙያ ያስፈልጋትም ትሰርቅና ታነሳና ትበላለህ። እቺ አንደኛ ነች። ሁለተኛው ደግሞ እናቶቻችን ወስደው ይልጧታል። አልጫው ናት መጣለች ተካትፋ እዛው ምግብ ውስጥ ትገባለች፣ ወጥ ውስጥ ትገባለች። ወይ እውነቱን ለመነጋገር ከስጋም ጋር አባይ ነች። ስጋ ጣል ከተደረገባትማ አይደኛ ነች። ብዙ ጊዜ እኔ አሁንም ድረስ ያ ፍቅሬ ስላለ ስጋ ብቻውን ተሰርቶ ሲቀርብ ደስ የድሮ ምግብ ይሉታል የሆኖቹ ልጅ እነሱን ናገባ የድሮ ምግብ አይደለም። እኔ መቼም ስጋ በድንች ያለበት ነው በጣም ነው ደስ የሚለኝ። ሁለት በል ኖ አልጫ እንግዲህ በቀይ እንበላታለን። ሶስተኛው ደግሞ እንጠብሳታለን። እንጠብሳታለን። እሱ ችፕስ ነው። ችፕስ ከተላጠ በኋላ በዘይት ይጠበሳል። ቺፕስ አይ ቲንክ ቅቅሉስ ምን ነው ተውቀው? ቅቅል አለ ዋናው ክረምት ላይ ደግሞ ክረምት እኮ ነው ሙቀት ይፈጥራል። አሁን ጀምር ነው ማለት ነው። እነዚህ ድንችን እኛ የምንበላባቸው መንገድ እንደ ማህበረሰብ እንደ ሶሳይቲ በዚህ ደረጃ ነው የምናውቀው። ሌላም ነገር አለ። ድንች ከተቀቀለ በኋላ ይዳመጣል። እሱ ሌላ አሁን ይሄ ማወራው ከስጋ ጋር በጎናው በዘመናዊ መንገድ ይቀርባል። በምንድን ነው ድንቹ የሚሰለቀጠው? በምን ማሽን? የለም ታልመዋል። በቢላ ማነው በማንኪያ እሱ እንዲና እያደረኩ አይደለም። አሁን ማወራው ዲኖሚኔተሩ ማህበረሰቡ በሆነበት ሁኔታ ነው ማወራው። ድንችን ደግሞ ፈጭተን የቤተ መንግስት ይወራል። እሱ ስካሎፕ አድርገን በላን ልትለኝ ነው እንዴ? እሺ አሁን ደግሞ ማህበረሰቡን ደግሞ የሚወክል አሁን ደግሞ የመጣ እርጥብ የሚሉት ደግሞ አለ። ኦኬ በዳቦ ስር ተቀጥቶ ራሱ ድንቹ ይጠበሳል። በዘይት በሌላ የሚያቃጥል ነገር ተጨምሮበት እንደ በርገር መጥቷል። አሁን በየመንገዱ ይሽታል። ኢምፖቲቶ ማድሮ ነበር። አይ አሁን ከዛ ይለይ ነው። ኢምፖቲቶ አታውቁም? አይ ባል ይለያል። ስሙን ነው የማውቀው። የበርገር ስሙ በሐበሻ ኢምፖቲቶ ቃሉ ዝም ብሎ ኢምፖቲቶ ስላ ጣሊያን ግን የሚመስል ነገር አለው። ድሮ ያፈነገጡ ድንቾች በዳቦ መሀል የሚታዩ በደንብ የተሰሩ ማለት ነው። ታደርጋለህ፣ እሱን ትበላለህ። ከዛ ሁለት ብርሌ ጠጅን በለብለት ያደርጋለህ ማለት ነው። ይሄን ያነሳንበት ምክንያት ምንድን ነው? ግባና ደግሞ ድንች በስንት መንገድ ይበላል ነጩ ሰው ጋር ብለህ ዝርዝር ብታይ 1000 ባልል አይተረንስም። በጣም ብዙ ነው። ይሲ አጣጥሙ መብላት ማለት ይሄ ነው። ድንቹ ድንች ነው። ያ ድንች አሁን ቅድም ባልከው ይፈጫል፣ ይሰለቀጣል አይደል እንዴ? እና በብዙ አይነት እንግዲህ በትልልቅ ሆቴሎች ተመጋቢዎች ያውቁታል። የፈለገ ቢበሉ ድንች ሳይበሉ ያወጡ፣ ግን ድንች መሆኑን ላያውቁ ሁሉ ይችላሉ። በሆነ ነገር ውስጥ ይገባል። በሆነ እንትን ድንች ኤሌመንት ነው ምግብ ውስጥ። ምን ለማለት ነው የሚያነሳው? አንድን ነገር ዘይቤ አውጥተህ መንገድ ቀዳ አጣጥመህ ካልበላ እንደ ሶሳይቲ ምንድን ነው እንትኑ ገባ? ታላቅ ወንድሜ የኖርበትና እኔ የኖርኩበትና ልጄ የሚኖርበት በማይቀየር ነገር ውስጥ ከሆነ ነውር የሆነው ነገር እየቀረ እየቀነሰ የተሻለው ነገር እየጨመረ ገብቷል። እንደ ዛፍ ስር ገብቷል። እየሰፋ ስሩ እየሰፋ መሬት እየያዘ ሄዳል። ይሄ ምንም እንኳ እንደ ማህበረሰብ ማህበራዊ ፋይዳን እሴትን መጠበቅ መከላከል በትክክልም ቢሆን ማንም የሚያደርገው ቢሆንም ዞሮ አሁን ምን ላይ የመጣ ነው? ሜሪ አርምዴ የምትባል ጥርሰ ፍንጨት ጣይም ያለች ሴት በኋላ ታሪኳን እንዳወቅኩት ሪቮሉሽነሪ ይች ሴት በብዙ ዘርፎች ይች ሴት ተደጋግሞ ተነግሯል። ጸጉር መተኮስ የጀመረችውም እሷ ናት። ክራር ትነች ምንድን ይባለው? ክራር ምንድን ይባለው? ክራር መግረፍ ነው መደርደር። ክራር ደርዳሪ ናት። ደርዳሪ ገባ? አስኔ እንትነች ገራፊ ናት። ገብቷል። ሰው
በዚህ በእንትና ውስጥ በግጥሟ ውስጥ ሁሉ የምትሰማው ነገር አለ። ስቃ የምትልበት ነገር አይደለም። እነዚህ ነገሮች በሙሉ ሌላው ዓለም አሉ። ምን ለማለት ፈልጌ ነው? አንድ ሰው በሚኖርበት ጊዜ ከማህበረሰቡ ጋር ይኖራል፣ ከማህበረሰቡ ጋር ይቀርናል። ገብቷል። በዚህ ሂደት ውስጥ ይወድቃል፣ ይነሳል። ነገር ግን አንዳንድ ቀን ይዞት የተነሳው ቫሊዩ እሱ ደግሞ አሸናፊ ሆነ ሶሳይቲ ወደ እሱ ይሄዳል። እና ለምሳሌ በጣም በጣም አብዮታዊ በጣም የምትገርም ሊበሬትድ የሆነች በዛ ጋር ደግሞ ከዘመኑ ከዛ ርቃ እንደውም እኮ አንድ ታሪክ አላት እኮ የደቡብ አፍሪካዋ ታዋቂ ዘፋኝ ማርያም ማኬባ ትመጣለች እና ኢትዮጵያ ውስጥ እንግዲህ እሷ ታዋቂ ዘፋኝ ነች። ሜሪ አርምዴ ቤትሽን አሳየኝ አለቻት ነው የምትለው። እና እሷ የምትኖረው እዚህ ሰራተኛ ሰፈር ዶሮ ማነቂያ የተወለደችውም እዛ ነው። እዛ ውስጥ የነበረ እዛ ነው 1910 እዛ ዶሮ ማነቂያ ነው የሚያሳየው። የአራዳ እናት ማለት ይችላል። አራዳ መስራች እና እሷ መታ እንግዲህ ትልቅ ዘፋኝ ከመሆኑ አንጻር ትልቅ ቤት ይኖራታል ብሎ ነው የሚታሰበው። ቤቷ በጣም ደሳሳ ጎጆ የሆነች እንደውም አሁን ቅድም ስናነሳው ነበረ ፈረሰ። አሁን ፒያሳ ላይ ያሉ የዶሮ ማነቂያ ቤቶች ሲደረጉ ፈረሱ ይላል። በዛች በመስኮቷ ወጣ ሁሉ ክራር እየተጫወተች ኃላፊ አግዳሚ ሁሉ እዛ ጋር ቆሞ ይሰማት ነበረ። አሁን ያንን ማሳየት ለሷ አሳፍሯት ዞሮ ዞሮ የኢትዮጵያን ገጽታ ነው እዚህ ውስጥ ነው የምኖረው ብትል። ስለዚህ በድሉ ህንጻ የሚባል እዚህ ብሔራዊ ቲያትር ጋር ኮሜርስ አካባቢ ኮሜርስ ጋር ያለ እና ያንን በሩቁ አሳየቻት የሚል ነገር አለ። ምን ያህል እውነት እንደሆነ አላውቅም፣ ግን የሚነግር ነገር አለ። የሚነግር ነገር ግን አለ። አንድ ነገር ይነግራል አይደል? እንደዚህ አይነት ነገር እሷ ኢትዮጵያ ውስጥ ታዋቂ ዘፋኝ በዛ በዘመኑ በነበረችበት ጊዜ ቤት እንደላቀቀ ቤትና ኑሮ ይኖራታል ብላ ገምታለች ማርያም ማኬባ። እና ያንን ወስዳ ብታሳያት ቤቷን ብታሳያት ነው በጣም ጓንጉርና በጣም የሆነ ቤት ነው። ምንድነው የምንረዳው ምንድነው አሁንም እንደ ሶሳይቲ የሚመሩን ሰዎች ከዚህ መንገድ የሚያወጡን ሰዎች ማጣት ነው። ገብቶሃል? ቀደም የድንቹ ነገር ነው የሚሆነው። አሁን ይቺ ሴት የክራር ተጫዋች ነች። እንደምትሰማው ለሰዓታት ቁጭ ብላ አንድ ቦታ ብትሄድ ሌላ ለውጥ ሳይኖር ነው የምነግርህ። ቤቱ እያውካካ ግጥም እየተቀበለች እሷ እያለች ማዝናናት የምትችል ናት። ግን ታገኛለች ወይ? ክራሩን እንስማ ብሎ ፈቅዶ የሚሄድ ከፍሎ የሚገባ አለ ወይ? ያ ቁጭ አሁን ለምሳሌ በዚህ ደረጃ አውርተናል፣ ተደምመንበታል። ዝግጅት አለች ስትል እንሄዳለን ወይ? በመጀመሪያ ደረጃ ራሱ ገንዘብ ላይ ያለን ግንዛቤ ገብቶሃል? አንዳንድ ቀን ብዙ ጊዜ የተቆረ ስናገር ገንዘብ የመኖር አቅም ነው ገብቶሃል? ቶሎ ሄዶ ገንዘብን ወደ መርገም ነው የሚሄደው ብዙ ሰው እንደ ልማድ ካፉ የሚወጣ ብዙ ግን ገንዘብን ለማግኘት ነው የሚፋድደው። ገንዘብ በመኖርና ባለመኖር መካከል ነው የሚርብህ የሚጠባ ታመም አትታከመው። የተወሰነ ሪያሊቲ ላይ መምጣት አለብን። ገንዘብ የመኖር አቅም ነው። የሰሩ ሰዎች ደግሞ ማግኘት መቻል አለባቸው። ኑሯቸውም መቀጠል መቻል አለባቸው። ማትበል ዛስዩ እንትን ነው ሆነ ይስማስማ she's not my type ይል ይችላል ሰው ሪስፔክት ያን ሰው አክብራለሁ። እሺ ነው ማለት የራሱ ነው ወይ? በጣም ነው የምታስዳነኝ እኔ እንደው እሷን ወዳለሁ ይላል አፉ መሄድ አለበት። ስታዘጋጅ ግን ሄዶ ያንን ኤፈርት ማድረግ አይፈልግም። ሄዶ አይከፍልም። ለምናደንቀው ነገር ወጪ ማውጣት አለበት። ስለዚህ እንዲህ አይነት አድናቆት ባዶ ነው። አየህ ባዶ ነው። አሁን ለምሳሌ የማይክል ጃክሰን ፊልም ምንድነው ባዮፒክ እንትን እየተላለፈ ነው በአሜሪካ በአውሮፓ። ክብረ ወሰን በሙሉ በዚህ ደረጃ የሰሩ ፊልሞችን ክብረ ወሰን እየሰበረ ነው። ከ800 ሚሊዮን ብር በላይ የእሱ የወንድሙ ልጅ ነው የሚሰራው ማይክል ነው። ስትመለከት አንዳንዶቹ አሁንም እንዳለፈው ጊዜ እያንዘፈዘፋቸው እያለቀሱ ጠቅላላ አጥለቅልቀውታል። እንትኑ አየህ እንደዚህ አይነት ማህበረሰብ ውስጥ ነው አንድ ታሌንት ያለው ሰው መውጣት። ታሌንት ብልጭ ሲል ያንን ይዘው የሚያባብሉም በየዘርፉን ቅድም እንዳልኩ እንደ ድንቹ የሚሸነሽኑት የሚያጋሩት የሚፈጥሩት አሉ። ፕሮሞተርስ የሉም እዚህ ሀገር በታሪክ የሚጠቀስ። በአንድ ወቅት ይመጣል፣ መነጽር ያደርጋል፣ የሆነ የፈረደበት ረጅም መኪና ምናምን ላይ ክሱ ሲወርድ ይታያል። ከዛ ምናምን ከ40 ቀን በኋላ ምን እንጤግባ ስንጥ የለም ወጥ
የሆነ ሂደት አለው። እኔ ቢያንስ ነው የምነግርህ ይሄንን እስናት ምሬት ቅዳሜ ነው ዛሬ በቅዳሜ ምሬት አታርግ። አሁን ሰዎች የሚያዳምጡ እየቆረጡ ነው፣ ጮማ እየቆረጡ ቡናቸውን እየጠጡ ነው። እንዲህ አሁን ሰታማረር እጃችሁ ሊቆርጣችሁ ይችላል። እያማረርኩ ብላል። እንግዲህ ሪያሊቲ ለብዙም እኮ ስለሚጠቅም ነው እንደዚህ አይነት ነገር አሁን በሚሪየር መድ ያነሳን እንጂ ያ ለምሳሌ ምንድን ነው የሚቀባጥረው ሊል ይችላል አንድ ሰው። ቀላል ኤግዛምፕል ሰጠዋል። ውጭ ሀገር ምናምን አልወስደውም እንዴ አሁን እኮ ከዚህ ከ83 ለውጥ በኋላ ደብዛቸው የጠፉ ሙዚቃ ቤቶች አሉ። ጥራቸው ኔሌክትራ እና አምባሰል የጠፉ ማራቶን እንዳለ ባታሚዎችና ታለንት የሚያወጡ ቴክኖሎጂም የራሱን አስተዋጽኦ አድርጎ ሊሆን ይችላል። አንዱ ምንድነው የምትለው ከዛ ካሴት ቀረ ወደ ሲዲ መጣ፣ ወደ ፍላሽ ገባ፣ ዲጂታል ሆነ ነገሩ ዲጂታል ሆነ። እንዲህ አይነት ነገር ከተላውቷቸው ሊሆን ይችላል። እነዛ እኮ ፕራክቲካሊ እንኳን ተሰጥኦ ኖሮት ወደ እነሱ ሄደ ቀርቶ ራሳቸው ተሰጥኦ ፈልገው በየምሽት ክለቡ እኮ ሄዳሉ። ሴሌክት ያደረጓቸው ይዘው እያመጡ ዛሬ የምናከብራቸውን ብዙ ሙዚቀኞችን ፈጥረዋል። ዛስ ፕሮሞሽን ፕሮሞተርስ ማለት ፕሮሞተር ነው። አዎ ጊዜው በሚፈቅደው አቅም አድርገው ብዙ ዘፋኞች የድሮ ክፍያ ሊዘገንናቸው ይችላል። አሁን የቁጥር ጨዋታ ሆኗል። አየህ ቁጥር ብቻ ኳሊቲ የሌለበት ሆኗል። ከሌ ይህን ያህል ብር አገኘ፣ ከሌ ይህን ያህል ሚሊዮን ተከፈለው ይባላል። አንድ ቀን የሀገር ውስጥ ገቢ ሰራተኛ መሆን ጆሮ እዛ ላይ ነው። ገብቷል። ውሸት እኮ ነበር ቁጥር የሚጠሩት። ቁጥሩ ውሸት ዘፈን ለምን ሰው ብሩ በጨመረ ቁጥር የሆነ ታምር አለ ብሎ ስለሚያስብ ማለት ነው። እንትና ምናምን ዘፈና 20 ሚሊዮን ብር ተሸጠ ሲል ኦኬ ሀገር ውስጥ ገቢ 20 በስንት ነው ይባላል አለው። ግን ማንሽ ሀገር ውስጥ ገቢ ችግሩ ምንድን ነው? በሬዲዮ የሰማውን ማስታወቂያ ተነስቶ ታክስ ለመጣል ይቸገራል። ያ ሌላ ነገር ነው። በሰነድ ላይ የተመሰረተ ነው። ያለ ግምት ምንድን ነው? ታምራት ኃይሉ ነኝ እኮ እነሆ 20 ሚሊዮን እና ምን ይሄ ምን መቀለጃ ነው እንዴ? ይሄ እኮ የሚሰማው ነው። ሰነድ የሚባል ነገር አለ። ታክስ የሚጣለው በወረቀት ባለ ሰነድ ላይ ነው። ፊርማ ውላችሁን አምጡ ይላል። አሁን ትልቁ ጥያቄ ፉሊሽ የግድ አንተ ነህ ሰውየው ታምራት ኃይሉ 20 ሚሊዮን ብር ተከፈለኝ ብላል። ይሄንን በጽሁፍ መቀየር ነው ከድምጽ ሰነድ ማለት ውስጥ ነው። እዚህ ላይ አምጥቼ እዚህ ላይ ፈርም ነው እኮ ሌሎች ነገሮች አሉ። ለምሳሌ ገንዘብ ብቻ አይደለም፣ በአይነትም ክፍያ አለ። ቤት ትቀርባለህ። ይሄ ድምጽ ማስረጃ ነው እኮ በአይነትም ተከፍሎኝ ነው 20 የደረሰው። ዋናው ክፍያ ብቻ 10 ነው። እዳዝማ ተርሱ ታክሱ የሚጣለው ከ10 ላይ ነው። ግን ቢያንስ ፍርድ ቤት ነው የምትከራከረው። ፍርድ ቤት ትከራከራለህ። ገብቶሃል። አሁን የቁጥር ጨዋታ መጥቶ ዘፈኖች በዚህ ቁጥር ኃይል እንዲሸጡ ሆነ። ይሄ ላይ ዲሰፕሽን ነው። ከምንም ግን የተሸጠ አይመስለኝም። በነገራችን ላይ ለምን ሰሩ ለማለት ይቸገራለሁ። ብዙዎቹ እንደዛ ካሉ በኋላ ከዚህ አሁን ከሚሊዮን በኋላ ነው እንደዚህ አይነት ነገር የመጣብን። 5 ሚሊዮን 10 ሚሊዮን 20 ሚሊዮን ተሸጡ የሚባሉ ካሴቶቻቸውን ስትሰማ ግን በዛ ደረጃ ማልሄዱ አልተሸጡላቸውም። እኔ ምን አገባኝ ቢሸጥለት ባይሸጥለት እኮ ስራውን አልተማመነ። እንደ ሀገር ውስጥ ገቢ ሰራተኛ ብሆን አንዱ እመድባለሁ። የሀገር ውስጥ ገቢ የመገናኛ ብዙሃን ተከታትሎ አስፈጻሚ ስለዚህ በዚህ እንኳ ይሄንን ወናፍ የሆነ የፕሮሞሽን መንገድ ታስቀረዋለህ፣ ስራው ላይ እንዲተኮር ታደርጓለህ ማለት ነው። ያን ጊዜ ግን ገንዘቡ ብዙ ባልሆነበት ሰዓት ላይ ዘፋኞቻችን ፊያት ነድተዋል። አለም መኪና ያቺ ትንሿ ቤቢ ፊያት ኖት ዛት ዋን ፊያት ያቺ ነው። ሌላ ፊያት አለች። ፊያት ምን አይነት ሌላ ፊያት አለች? አሁን እኮ አለች። አንተ ፊያት ምትላት አንድ እንቁላል የምትመስል ቤቢ ፊያት ነው ማስተዋወቅ ነው። እንደስ በስ እሱ ላይ ነዳ ዘፋኝ አላውቅም። እንኳንም እግዚአብሔር ከዛ ጠበቃቸው። ወቅቱ እኮ ላይ እሷን ማቅለል ነው እንደ እሷ መኪና በጨራ እሷ ያላት ነው። የግል ቂም አለኝ። ቮልስ ዋገን ይነዳ አይደል እንዴ? ቤቢ ፊያት የነዳ ዘፋኝ አላውቅም። ትቀልላለች። አይ መኪና ሲጀመር ሁሌ ከቤቢ ፊያት ነው። እኛ ብቻ እኮ ነን ከፍ ብለን አሁን ዘመኑ ፈቅዶልን ሌላ ነገር ላይ ዘፍ ያለው። ቤቢ ፊያት ሪሊ በዚህ ውስጥ ያየው ዘፋኝ የለም። እግዚአብሔር ይመስገን። አለማችን ተቆመናል። ፊያት አንዳንዴም ከኑሮ ጎርበጥ ካረገብህ ታክሲ ታረጋታለህ። ከፍ የምትለዋለች። ኦኬ ታክሲ ላይ ነበር። ታዲያ ያን ጊዜ በሱ እኮ ልፍ ሲሉ ድንግጥ ነው የሚለው ልባችን። ያንዴ ክብር ያላት መኪና ነው አለም እንዴ? ዛሬ ጊዜ ጥላት ነው። ስለዚህ ያንን ያደርጋሉ። አለባበሳቸውን ቢሆን ዜንጦ ነው ዘፋኞቻቸው አይደለም እንዴ? ውላቸውን ቢሆን ቢዘፍኑ ትልልቅ ሆቴሎች ነው እና
እነ ሙሉ ቀን የነበሩበትን ጊዜ አሁንም ድጋሚ መሮች አይቻልም። በእነሱ ልክ ነው። ሙዚቀኞች እኮ ስትል እኮ እንደሱ ታመጣለህ። በባንድ ደረጃ ሮአን ስታነሳ ራስው አለባበሳቸው፣ ሸሚዛቸው ብለህ ታመጣለህ። የነ ኢትዮ ስታርን ታመጣለህ፣ ዳላክን ታመጣለህ። በጣም ክብር አለው። ዘመኑ ይፈቅድላቸዋል። አሁን የእኛ ዲጂታል ሲባል ስታስቲካል ያደርግ ነው። እንትና 18 ሚሊዮን ብር ወሰደች። እኔ አንዳንድ ቀን ግራ ነው የሚገባል። ምንድነው ቅኔ ያለቃ ገብረአላ ቅኔ ቀረበበት ነው ዘፈኑ ግራ ያጋባል። ሰው አሁን ሁሉ የምናወራው ለምንድን ነው? ይህን ሁሉ የምናወራው ወጥ የሆኑ ትርጉም ያላቸው መሬት የረገጡ ምንድን ነው የምትለው? ይሄ ሸዋሸዋ ነው የምትለው ምንድን ይሄ ብልጭ ብለው ድርግም የሚሉ እና አንድ ሚዲያውን አጥለቅልቀው ወደ ይጠፋሉ ሳይዘሩ የሚገቡ በተደጋጋሚ ከመሰልቸቱ የተነሳ አሁን ምንም ጆሮዬን አልሰጥም። ግን የእውነት ያመነ የዚህ ዝንባሌ ያለው እንደዚህ አሁን የተጀመሩትንም እያየናቸው የተቀበሉትን እንደ ሸማኔ መወርወሪያ እዛ ማሽን ውስጥ ተፈቷል። አንድ ዩቲዩብ ፈጥረዋል። በቃ ያመጡ መክተት ነው እንጂ እንደ ኢንቨስትመንት የሚያደርጉት የሚፈጥሩት ምንም ነገር የለም። አንድ ዘፈኖት እንኳ ያ የወጣው ዘፈን ሰው ጋር እንዲደርስ ጆሮአችን ጋር እንዲደርስ የሚጠቀው መዲያ የፈረደበት የእንተና ምናምን ተሴ ዘፈን ወጣ ዘፈኑ መቸም እንደዚህ ምና ያፍት ቢክሬት የሆነ ነገር ስራዬ ብለህ መታል እኮ አይደለም እንዴ? ስራዬ ብለህ መታል እንዴት ሶሳይቲውን ልድረስ የሚለውን ነገር ማሰብ አለብህ። ስለዚህ ከልባቸው አስረኛ ስራቸው ያልሆነ አሁን አንድ ስራም እኮ ዋጋ አላት። አንድ ብቻዋን እኮ ለስም መጠሪያ በአንድ ስራ ረክቶ ለመኖር ይፈልግ ባላለው 50 ነው ስራው። ስለዚህ እዛ ስራ ላይ ስለማትኩር ድብኝ ያለ የሚያረካ ነገር አይሰሩም እና ውጤቱ ምንድን ነው? ለራሳቸው መቀመጫ ሳይኖራቸው የራሳቸው ስም እስረኛ ሆነው ቤታቸውን በድሉን ህንጻ እያሳዩ ቤቴ ነው የሚሉ ታላላቅ ግን ትንሽ ሆነው ተኮሳምነው በራቸውን የሚከፍተው አጥተው የሚሞቱ የወደቁበት አጽማቸው እንኳ በመቃብራቸው ተቆፍሮ የትም የማይገኙ ሰዎች ይፈጠራሉ። አንዷ ሜሪ አርመዴ ናት። እና አሁን ለምንድን ነው ያነሷት? ሜሪ አርመዴን እከራከርላት ነበር። ነገር ግን ከዚህ ጋር አብሮ ሊነሳ የሚችለው እንትን ጩኸት ስለሚሰማኝ እዛ ውስጥ አልገባም። ሺዝ ሪቮሉሽነሪ በጣም አብዮተኛ እንትን በጣም በሐሳብ ያላት በጣም ጥበበኛ ሰው ናት። ከዘመኗም የቀደመች ሰው ናት። እና ባለፈው ምን አየሁኝ? ሐውልት የጸጋዬ ገብረመድህን ሻርፓቸውን እንዲህ አድርገው አየሁኝ። ስብሐት ገብረ እግዚአብሔር ስብሐትና ጥላሁን ገሰሰ ነው 6 ኪሎ ነው እሄዳለሁ። ሰፈሬ ነው 6 ኪሎ። ጥላሁን አንድ ቦታ ብቻ ባይወሰድ ደስ ይለኛል ከተቻለ። ሌላም ቦታ ቢኖረው ሌላም ቦታ በጣም ደስ ይለኛል። ብዙ ጊዜ ድንቅ ነው በጣም አይ ቲንክ ይመስላል ጥላሁን ገሰሰ በጣም ጥሩ አድርጎ የሰራው። ደግሞ የመጣብን ችግር ይሄ ሐውልት ነው የማስመሰል ውስጡ የስዕል ጥበብ የሌለው አይነት ዝም ብሎ ሐውልት ግንባታ ነገር ነው። እዚህ ላይ ግን ጥላሁንም ይመስላል፣ ጸጋዬ ገብረመድህን ይመስላል። ቁጭ ነው ምንም ጥርጥር የለውም። ስብሐት ገብረ እግዚአብሔር ይመስላሉ። ስብሐት ይመስላሉ። አስመስለው ቁጭ አድርጓቸዋል። ልጁ ጊዜ ወስዶበት ነው የሰራው። ባለፈው እንደውም ታሜ ጥላሁን ገሰሰን የሰራው ሐውልት እኮ እዚህ ኢንተርቪው አድርገን ነው የስዕል ትምህርት ቤት እኮ ጥበብ ትምህርት ቤት አለን እኛ። ኢንቨስትመንት ሊደረግ የሚገባው እዚህ አይነት ቦታ ነው። እሺ ጸጋዬ ያለ በስዕል ደግሞ መሐሙድና በስዕል ማለት ግድግዳ ላይ ሞዛይክ የሚባል አለ። ሞዛይክ ግድግዳው ላይ የተሳለ ስዕል ነው። በጠጠር በዚህ በሞዛይክ ስዕል ነው። ግራና ቀኝ ነው የሆኑት። አሁን እኔ ግን የስብሐት ገብረ እግዚአብሔርና የጸጋዬ ላይ አይቼ የጥልሽ እንዳለ ነው። የጥልሽን ግን ምንድን ነው በጣም አሪፍ ነው አሁን የተደረገው። ቁጭ የምንልበት ዙሪያውን ቁጭ ብለን ወይ መጽሐፍ የምናነብበት እሱ እኮ ሪቫይቭ ማድረግ ይቻላል። ደጋግመህ በማሳየት እኮ ነው መጽሐፍ የሚነበብበት። ላፕቶፕን ቁጭ አድርገህ እንደዚህ እንደዚህ አደባባይ ማለት ነው። ከዚህ አንጻር ነው የአበበ ቢቂላ ሐውልት ስም ነው። አበበ ቢቂላ አሁንም እደግመዋለሁ፣ አበበ ቢቂላ ያለው ሙታን መሀል ነው የሚሰብከው ነው። አበበ ቢቂላ መስበክ ያለበት ሕያዋን መካከል ነው። ተሰራለት እኮ ይኸውልህ እንግዲህ ረጅም ጊዜ ሆኖናል ድምፅ ስናሰማ አይደለ? አንተ በተከታታይ ሰርተሃል። እዚህ ኡራኤል ፊት ለፊት ላይ የስፖርት ፓርክ ተከፍቷል። የስፖርት
ያበበ ልጨርስ ከኡራኤል ወደ ካሳንቺስ በምዞርበት ጊዜ ያለው ፓርክ እንዳለ የስፖርት ፓርክ ተብሎ እና የስፖርት እዛ ውስጥ ግን አበበ ቢቂላ ዋናው ሰውዬ አበበ ነው። እዛ ላይ ምን እንዴት አቀማመጡን ነገር ያም ሰው ሄጄ ማየት ነበረብኝ። ቀጣለሁ ግን አበበ ዋናው ሆኖ ከኋላ ሌሎች የኦሎምፒክ ጀግኖች አሉ። ብዙ ቢዩቲፉል አንድ ነገር ከሆነ ቦታ ይጀምራል። እንዴት ግን የአበበ ቢቂላ ሌላም ቦታ ያስፈልጋል። እኔም ማስበው መናፈሻ ብቻ ሳይሆን አብሮ ሙዚየም የኢትዮጵያ የአትሌቲክስ ሙዚየም ያሸነፏቸው ጫማዎች፣ ምክንያቱም ገና ብዙ የዓለም ክብረ ወሰን መስመር አለብን። አሁን በራሴ እንትን ማለት አንዳንዴ ስሜት እየተጎዳ መተው ነገር ሆኖ ነው እንጂ አሁን ለንደን የሰሩትን አይተሃል አይደለም? ከ2 ሰዓት በታች ገባ እኮ ማነው? ማራቶን። አሁን ድሮ እሱ እንዴት ነበር የሚያደርገው? አንዳንዴ ጫጫታ፣ የግጭቱ አንዳንድ የምሰማው ነገር ያደርጋል እንጂ ብዙ አላስፈላጊ አትሌቲክሱ እንደ እንትን ነው። እኔ አትሌቲክሳችን እንደ ቤተ መቅደስ ነው የማየው። እኔ እዛ ጋር እንትን አልፈልግም እንደ ይባለው ይሄ ቢሮክራሲው ምኑም ጭቅጭቁ መኖር የለበትም። እዛ ውስጥም እንትን ስትሆን በትማች ገንዘቡ ላይ እንትን ያደረገ ትሬንድ ፈጣሪ አይነት ነገር ልክ እንደ ዘፋኝ አይነት ነገር እንደ ባለ ሀብት ስትሆን አልወድም። ስትሪክት እንትን ነው፣ ደርባባ ነው ቦታው ራሱ። ይህ የናበበ ቦታ ነው። ቱት ነ ልታይ ሰብ ስራ ትልልቅ ነገር ስራ ገንዘብ ካለ ትልልቅ ነገር ገንባ። ግን እንትን የምትቦስትበት እኔ እንዲህ አድርጌ ምናምን የምትል አይደለም። እኔ እሱ መነካት የለም። አንዳንዴ እንደዚህ አይነቱ ነገር ይበዛና እጭ ብለህ የምትወጣበት ጊዜ አለ። ያ ባንዲራ የሚውለበለብበት ነው። ያ ሳያቋርጥ ኢትዮጵያን ሲሰብክ የሚኖር ቦታ ነው። ያ ሆሊ ቦታ ነው። እውነቴን ነው የምነግርህ። ሰው አሁን እንትን ላይ የሰሩት ነገር ስፖርት ፓርኩ አይ ቲንክ ይህንን ሀሳብ መንግስትም ሰምቷል ከሚሉት ውስጥ ነኝ። ይገርማል። አበበ ቢቂላ ያስፈልገዋል የሚለው ነገር መንግስት ማለት እኮ ቤዚካሊ እኔ እናንተ ማለት ነው። ይሄ እንደ ቀላል የሚታይ መሰማት አለበት። ያበበ ግን ነው የምነግርህ ከቦታም ተመርጦ እንትኑ ተደርጎ ከኋላው የአትሌቲክስ እንትን ሙዚየም ተደርጎለት ልጆች ወላጆች ልጆቻቸውን ይዘው ሄደው 40-50 ጥንድ እዛ ውስጥ ሆኖ እንትን የሚልበት ምንድን ነው የሚዝናኑበት ስፖርት የሚሰሩበት እሱን ነው። እኔ በእውነት ለአበበ በነገራችን ላይ የአበበ ሐውልትን ደግሞ ለመስራት ኢትዮጵያ ብቻዋን አይደለችም። ዓለም አለ ከጀርባ። እኔ በእርግጠኛ እኔ ጃፓንን ያነጋግራለሁ እድሉን ከሰጡኝ። ጃፓንና ማናገር ሊጣሉ ይችላሉ። አታስታውስም እንዴ? የምችለው አታስታውስም እንዴ? ማናገር እኮ አስፈላጊ አይደለም። የጃፓን ጠቅላይ ሚኒስትር አዲስ አበባ የመጡ ጊዜ ነፍሳቸውን ይባል ሺንታሮ አቤ ሺኖ አቤ እኮ ስማቸው የተቀየረውም አበበ ቢቂላ እዛ የማራቶን በመሮጡ ነው በማሸነፉ ጊዜ ስለተወለድኩኝ ነው ሺኖ አቤ የተባሉት። ይህም ብለው ተናግረዋል። ታዲያስ እና አዲስ አበባ የመጡ ጊዜ አበበ ቢቂላ ቤተሰቦችን ማግኘት ፈልገው የት ያገኙት? አበበ ቢቂላ ሙዚየም የለውም። አበበ ቢቂላ ይሄን የለም ያለው ስታዲየም ብቻ ነው። የስርወ መንግስቱ መስራች ነው። ንጉሠ ነገሥት እኮ ነው። እና የራሱ ልፍኝ ያስፈልገዋል። እና ማግኘት ስላልቻሉ የአበበ ቢቂላ ቤተሰቦችን የትና የት ጃፓን የሮጠበትን ማሊያና የተለያዩ ነገሮችን ይዞ ሸራተን ሆቴል አንድ ክፍል ውስጥ ነው የጃፓን ጠቅላይ ሚኒስትር የጋበዛቸው። እዛ ውስጥ ካሜራው ገብቶ ሳፎኬሽኑ ምን አይነት ነገር አልችልም። ከዛ ለአበበ ቢቂላ ራሱ የቻለ ነገር እኛ እናሰራለን አሉ ጃፓኖች። አሁን ያንን ካሉ በኋላ እንዲህ አይነት ሀብታም ሰው አበበ ራሱ ሐውልቱ የራሱ የአበበ ሐውልት ነው የምነግርህ። ማናቸው ጣሊያኖች ነው የምወደው እንደዚህ አይነት ሲሰሩ ቅርጻቅርጽ በዛ ደረጃ ነው። እስከነላቡ ነው የምፈልገው አበበን እስከነላቡ። አሁንማ 11 ቁጥር ከጀርባው ተጽፎ ማለት ነው። ይሄ ይቀራል። ምክንያቱም እዛ መናኸሪያችን ነው መሆን ያለበት። አብረህ የምትበላበት እንዴት ነው የሆነ ላይፍ ያለው በዙሪያው እንትን የሚፈጥረው እና እችል ጨርስ ነው። ወደ ማስጠቀት ሜሪ አርምዴና 2 ሰዎች መጡብኝ ነው የምነግርህ። ሜሪ አርምዴ አንደኛ ቦታዋ አሁን የወደቀችበት ቦታ ላይ የነበረ ሐውልት የለም ታውቃለህ፣ ጊዮርጊስ ቤተክርስቲያን ጀርባ። ኢትስ ኖት ፌር አየህ። ሁለተኛ አሁን እቺ ሴት ከነክራሯ ከነፍንጭቷ እንደ ጥላሁን አይነት አሁን እዚህ ጋር አሁን ስብሐት ገብረ እግዚአብሔር በተቀመጡበት ጸጋዬ ገብረ መድኅን በተቀመጡበት የሆነች ቦታ እስከነ ክራሯ ማየት እፈልጋለሁ። ልያላት እንዴ የላትም እንደዚህ የላትም። ስለዚህ ልጇ ስራዋ ነው እሷና እድሉ ከተገኘ ደግሞ ፕሮፌሰር መስፍን እስከነ ቢትልሳቸው። ምክንያቱም እኔ አዲስ አበባ ዩኒቨርሲቲን የማውቀው በዛ በኩል ሲሄድ ነው
እዛ በኩል እና በቤተሰባቸው እኔ አዲስ አበባ ዩኒቨርሲቲ የማውቀው በሳቸው፣ አዲስ አበባ ዩኒቨርሲቲን የማውቀው በሳቸው። ቶሙካ ጋር ብዙ ጊዜ ቡና የሚጠጡበት ቴድሮስ አደባባይ የእሳቸው ደግሞ ያቋርጠኛል እንጂ የእሳቸውን ለመጀመሪያ ጊዜ ያየሁበትን አጋጣሚ ነገር ከፋና እንዲህ ስወጣ የእሳቸው መኪና ቆማለች። እሺ ሲትሮን ነች ያቺ ሲትሮን እና ልክ እንዲህ እንደወጣው ጸጉራቸው ተቋላ አፍሮ ነው አፍሮ ነው ጥቁር ቢትል ስላደረጉትና መኪናቸው ውስጥ ገቡ። አይዶን ነው ያውቁኝ ይሆን እንዴ አላውቅም። ምክንያቱም እንደዚህ ብለው ሰላም አሉኝ ማለት ነው። እዛ ጋር ሆነ ለእኔ ዛት ሞመንት እውነቴን ነው የምነግርህ የተሰማኝ ክብር የተሰማኝ ደስታ አልነግራችም። እና ቢትልሳቸውንና አፍሯቸውን ሳይና ገጽታቸውን አይተነው ግንባራቸው ላይ ጥፍ ያለ አንድ ምልክት አለ። የምሁርነት መለኪያ ስሎቴ ምሁርነት ሲላይሆን የቦማር ላይ ተኮነ ገጽታው አንበሳ ነው ያሩና በጣም አንበሳ የሚመስል ነገር አላቸውና የእሳቸው እስከ ቢትልሳቸው እስከ አፍሯቸው እናሰማለን እና ተጀምሯል። ሜሪ አርምዴ እነ ጸጋይ መሀል መሆን አለባት። ከንባብ መሀል ይሄ ክራር ያስፈልጋቸዋል። ሜሪ አርምዴ ተራማጅ ናት እኮ። የልብስ ዲዛይን እኮ ልብስ እኮ ራሱ ያመጣች ናት። ዳንስ በቅድ እኮ ነው። አሁን የልብስ ዲዛይን ተብሎ በየቦታው ዓለምን እንትን ያለው ኢትዮጵያ ውስጥም እሷ በዛ ዘመን እኮ በጣም የማይታሰብበት በቃ በጣም ነውር የተባለበት ጊዜ እኮ ነው። ፓሪስ ሄዳ እኮ ነው ፓሪስ ሄዳ አይታ ነው የመጣችው። መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት